ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁ? እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እንግዲህ ካላችሁ አለው በሉ። እንግዲህ አሳውቁም መኖሩ ማለት ነው እና እያልኩ ዛሬ መጥቻለሁ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ሜሪ ቶካሿ መጣች። ሜሪ ከዚህ በፊት የነሩታና አብርሽ ምክንያት ገብታ ነበረች። እዛም ተንበርክካ ይቅርታውን ጠይቃ ነው የወጣች። አሁን ደግሞ በድጋሚ መጣች። ወይኔ ወይኔ የእሷ አነጋገሯ ወይኔ ሜሪ፣ ወይኔ ሜሪ፣ ሜሪ አንቺ እኮ ኤቡስ የሚባል ልጅ ምንድን ነው ያለ መሰላችሁ? ቅድም እየሰማው ነኝ። ከአንተ ቤቱ የሚወጣ ቃሉ የማይቆጣጠር ምን አይነት ሴት መጣች? እናንተ ወይኔ ለሁሉም እኮ አፍ ነው የዘጋችው። በቃ አንድ ሰው ሳይሆን እና በዚህ አጋጣሚ ሜሪ ማምጣቷ ደስ ይላል። ምክንያቱም ማንም መጥቶ በሩታ ላይ እያወራ ነበረ። ማምጣቷ ለምን መጀመሪያ ያጠፋ ሰውየው እያለ በመሃል አንድ ስህተት ሰርታለች ብሎ ህዝብ ሰው ከነ ቤተሰቡ ማውጣቱ ሼም ነው እና እነሱ አሁን ቡዜ መታ በሩታ ላይ ባታወራ መሪ አትመጣም ነበር። ከዚህ በፊትም ቡዜ ነበረች አለች። ሩታ አብርሽ ስታጠፋ አብርሽንም እየቆጠች ትቆጣለች። ወንድሜ ነው መጀመሪያ በወንድሜ ላይ ጥፋት ስላለ ወንድሜ መቆጣት አለብኝ፣ እሱ ቢታጠብም ወንድሜ መቆጣት አለብኝ መጀመሪያ ብላ ከዚህ በፊት በሩታ ጎን ሆና እያወረች ነበረች። በዛ ሰዓት ማለት ነው። ሁላችንም አይተናል፣ ሰምተናል። እሱን ጥፋቱ ወንድሜ ጋ ነው። ጥፋቱ ወንድሜ ጋ አንድ ሴት አግብታ ከባሏ ጋር እያለች ባሉ ወደ ሌላ ሴት ጋር ስትሄድ ለእሷ ምን ይሰማታል? እኔ ሴት ሆኜ እኔ እንደ ራሴ ሳስበው በጣም መጥፎ ነገር ነው። ጥፋቱ ወንድሜ ጋ ነው ብላ ከዚህ በፊት በሩታ ጎን ሆና እያወራች ነበረች። አይተናል፣ ሰምተናል። ከመጀመሪያው ጀምሮ ጥፋት የሰራ ማን ነው? አብርሃም ነው። ኦደንስ ተመለስ፣ እንደዚህ አይነት ነገር አታደርግ፣ አትስራ፣ እንደዚህ አትሆነ እያለ በተደጋጋሚ ድራማ ሆኖ እውነት ብዬ አላሰብም። ድራማ ሆኖ ነው። ሰው አንድ ነገር ይሄ መጥፎ ነገር ነው ተው ይቶል አይደለም። እሱ ደግሞ የባሲ ሆኖ ይሄዳል። እንደዚህ እየሆነ አሁን ሜሪ መታ ኢቷን ግጥም አረገችው። አሁን አብርሃም ይኸው ውርደቱ ወደ ቤተሰቡ መጡ። መጀመሪያ አንተ ተከብረ ብትቀመጥ ይሄ ነገር ሁሉ ወደ ቤተሰቦቹ ጋር ውርደት አይመጣም ነበር። ባንተ ጥፋት ነው። አሁን እህቷ ተከብራ ያለችው እህቷ ከዚህ በፊት በሩታ ጎን ሆና ከሩታ ጋር ሩታ እያመከረች ያለችው ዛሬ ስድብ ነው ያጠጣችው። ለምን ሩታ ተናዳ ነው ዛሬ በቡዜ ላይ የተነሳችው? ለምን ታውቃላችሁ? ከዚህ በፊት ስንት ነገር አብርሃም ሰርቶ ነበር፣ ስንት ነገር። አሁን እኔ አንድ ጥፋት ሲሰራ በኔ ላይ እንደኔ ተነስታ ከዚህ በፊት ለፍቅር ብላ አልቂሳ ነው የመጣችው ብላ በኔ ላይ እንዴት ታወራለች? ማንም ቢሆንም ለፍቅር አዎ ፍቅር ሲይዝ ያለቅሳል። ግን እኔ ለመታነቅ እንደዚህ ገመድ ይዤ ሮጬ አላቅም አለችው።
ሰው ያፈቅራል። አዎ ያፈቀረው ያው ያለቅሳል። እሱ አዎ አልቅሼ ነው የመጣሁት። አዎ ትክክል ለፍቅር ስል ነው አለችው። ከዛም ቡዜ በመሃል በራሴ በኩል ይህንን የሚሰጠው መጀመሪያ ጥፋት ያለው አብርሃም ጋር ነው። አብርሃም ተመለስል የሚብሎ ይህንን አንተ አሁን ቤተሰቦቹ አዋር አሁን ቡዜ ተከብራ ያለችዋን አሁን ሩታም ተገለበጠች። ቡዜ ተገለበጠች በእኔ ላይ ብላ ሰደበች ብላ አሁን ሩታም ተገለበጠች። አሁን ቤተሰቦቹ ይኸው ይሄ ሁሉ አብርሃም ያንተ ስራ ነው። ከዚህ በፊት አሁን ከዚህ በኋላ ሜሪ ሄርሜላን እንዴት እንደምታረግ ማለት ጉጉት እየጠበቁ ነኝ። ጌታን ባለፈው ፈራችሁ እኮ አንቺ እንዳያመጣጥሽ እኛ እንቀበላለን ችግር የለ ምናምን ብላ በጣም ፈርታ ነበረች ሄርሜላ ማለት ነው። ከዚህ በፊት አንቺ ሄርሜላ አብርሃምን እየተከታተልሽ በየሆቴል እየዞርሽ ነሽ፣ እያየውሽ ነው። ሁለተኛ ባንቺ ለው ቂጣቱ ባንቺ ላይ ነው የሚጀምረው አለችው። መቼ እንደሆነ ትይዛለች መሪ መቼ እንደሆነ ሄርሜላም ትይዛለች። ጌታን ለአብርሃም ደግሞ ልኩን ነው የነገረችው። ጌታን እውነት ነዋል። እሱ 10 ሴት እየተቀያየረ ከ10 ጋር እየተንጠላጠለ እዚህ ጋር ምስት ቁጭ ብላ እየተቆጠች እሱ በየመንገድ በየቦታው ከሴት ጋር እየተንጠላጠለ ተድሎ ነው ያለው። ለሱ ምን ጭንቅ አለው? ስለዚህ በቃ እሱ አርፎ መቀመጥ እምቢ አለ። ለዛ ነው ነገር ያደረገችው። እኔ ደግፋታለሁ። ጌታ ለምን አርፎ ለምን አልተቀመጠ? መጀመሪያ ራሱን ተከብሮ ይሄ ሁሉ ወደ ቤተሰቦቹ ከመድረስ በፊት ራሱን ሰብስቦ እንደውም እውነቱ የሚያስቸግር ቢሆንም ራሱን ሰብስቦ ለምን አልተቀመጠም? አሁን ሜሪ መታለች። እንግዲህ መቻል ይስጣችሁ። ሜሪ አስጠጪ። እንግዲህ እኔ የምለው ነገር የለም። ደህና ሁኑልኝ። እንግዲህ እንደውም ከዚህ ጉድ ቡዜ አንቺ ውጪ፣ በቃ ውጪ። አንቺ አሁን አንድ ጊዜ ሩታ ያጠፋችው አጥፍተሻል ብለሽ አልቅሰሽ ነው የመጣሽው ብለሽ አንቺ ያወራሽው ከዚህ በፊት አንቺ የሰራሽው ጥሩ ስራ ሁሉ አበላሽ። ስለዚህ ሁሉ አብርሃም ይሄንን ነገር ሁሉ አውቆ ነው እንደዚህ የሚያደርገው። ስለዚህ የራሱ እየወጣ አንቺ ከዚህ ቡዜ ውጪ። ሜሪ እንግዲህ መታለች። ቶካሽዋ መቻል ይስጣችሁ። እኔ ምንም አይደለም። ሌላ ነገር መልካም ውሎ ይሆንላችሁ። ራሳችሁን ጠብቁ፣ ተጠንቀቁ። ከዚህ ውጪ ሌላ ማለት የለም እንግዲህ እና ደህና ሁኑልኝ።